ማኝ መምጣት አልችልም አልኩ እኮ። ደግሞ እኮ ይሄን ነገር እያደረክ ያለው አንተ አስገድደኝ አይደለም። በጣም የተበሳጨሽ ትመስያለሽ። ቆይ ምንድነው እንሹ? ጥሩ ስሜት ላይ እንዳልሆንኩ ከነገርኩ አይበቃህም? እሺ በቃ አትቆጪ። አንቺ ያምሻል እንዴ? ቆይ ችግርሽ ምንድነው? እንዴ ጭራሽ እየሰደከኝ ነው? እባክሽ አንቺን አይደለም። እባክህ ነው አንዴ ብቻ ጊዜ ስጠኝና እናወራ። ማን ደግሞ? ለነገሩ ማን ሰጥቶ ምን አገባኝ? ታዲያ ካላገባሽ ማናት ብሎ መጠየቁ ለምን አስፈለገ? ትሰሚኛለሽ? ማንም ሆንሽ ማንም አያገባኝም። ፍቅረኛዬን ግን ለቅቅ አድርግልኝ እሺ። ፓንዶራ ለእናቷ እኔ ነኝ ሰነዱን የሰረኩት ብላ ስታወራ ተደብቄ ሰምቻታለሁ። ምን? ቆይ ለዛ ቪዲዮ ብለሽ እኔን አሳልፈሽ ልትሰጪኝ ነው? እንዲሁ ሰርካዲስ የነገረችኝ ሀሳብ ነገርኩሽ እንጂ እንዴት ነው ለበለው አሳልፈ የምሰጥሽ? ግን ደግሞ ምንም ግን ብሎ ነገር የለም እማዬ። ስትፈልግ ሰርካዲስ ያንን ቪዲዮ ላባዬ ታሳየው። ሶሊያና ላይ የደረሰው ነገር እያየሁ ራሴን አሳልፌ አልሰጥም። ይሄን ነገር ለሁለተኛ ጊዜ ስትናገሪ እውነት እኔን አሳልፈሽ ልትሰጪኝ ነው? እና ሶሽል እና ቢልክ ይላል። እርግጠኛ ነኝ የሶሊ ፎቶ ሲያዩና እቺ የጨረቃ ቁራጭ የመሰለች ልጅ ማናት ብለው ለማየት ጓጉተዋል አይደል? ሀክሴ እውነት አሁንስ ከዚህ ልጅ ድርቅና ያንቺ እንደዚህ መሆን በጣም እያስገረመኝ ነው። አረ እንደውም እቺን ተፍቶ ከየት ነው ያመጣት ነው ያለችኝ። ወይ ተመስገን። እናት ካልወደደችኝ እዚህ ምንም አልሰራ መሄድ ይሻላል። እንዴ ምን ነው ሶሊ ቁጭ በይ እንጂ። ሴሪ ድብቁንና ከባድ የሆነው ሚስጥር ስለ እናቷ ለሶሊ ነገረቻት። ወይዘሮ አዜብ ወደዛ ቤት ስትገባ በልሁን ኮማንደር በልሁን ወዳው ሳይሆን ለሀብትና ንብረቱ ብላ እንደገባችም ተናገረች። ሴሪ ወይዘሮ አዜብን ኮማንደሩን ፍችም እንኳን ብትጠይቂ በባዶ እጅሽ እንጂ ቤሳቤስ ሳንቲም እኔ ያለው ከዚህ ቤት ይዘሻቶችን ብላ ዝታባት ነበር። የወይዘሮ አዜብም ሴራ ወጥመዷ ያዘላት ይመስላል። በሶሪና በሴሪ ላይ የመኪና አደጋ ደርሷል። ሴሪና ኦዲን ከሌላ ሴት ጋር ማየቷ ወይም ድምጻቸውን መስማቷ ለምን በዚህ ልክ አናደዳት? ሶሊያና ናኦዲን አፍቅረዋለች ወይስ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ከዚህ በፊት እንደተመለከትነው እንግዲህ ሴሪ ወይዘሮ አዜብን በዚህ ፋይል ጉዳይ ላይ ይህን ፋይል የወሰደችው ፓንዶራ እንደሆነች ለኮማንደር በልሁ ትነግረዋለች። ካልሆነ ግን ሚስጥርሽ በአደባባይ ይወጣል። ሊያም ብቻ አይደለም፣ ምናልባት ይሄ ኬዝ የቆየ ነው፣ ምንም ሊፈጠር አይችልም ብለሽ አስበሽ ከሆነ በህብረተሰብና ፖሊስ ፕሮግራም ላይ ሳይቀር ትቀርቢያለሽ፣ በሶሻል ሚዲያ ላይ እበትነዋለሁ ብላታለች። በዚህም የተነሳ ወይዘሮ አዜብ ፍርሃትን ቢጤ ቢያድርባትም ግን ደግሞ ልጇ አሳልፋ እንደምትሰጣት ስለምታውቅ በልጇ ስላልተማመነች ለመናገር መድፈር አልቻለችም። ቀላል ምርጫ ያለችውን እንግዲህ ፋንቱን አስፈራርታ ፋንቱ ማንም ሰው ሳያውቅ በድብቅ እሷ ገዳይ መሆኗ እሷ ፋይሉን እንደሰረቀች እንድትናገር አስገድዳታለች። ስለት አንገቷ ላይ ደቅናለች። ስለዚህ ይሄንን በሚስጥር ነው የምትናገሪው፣ ከነ ሴሪ ፊት አይደለም። እነ ሴሪ ፊት ከሆነ እነሱ አሳልፈው ሊሰጡሽ አይችሉም እያለቻት ነው። ፋንቱ ይሄንን ጉዳይ የማረገው ለሶሊ ስል እንጂ ላንቺ ብቻ አይደለም፣ ግን ደግሞ ምንም ብታረጊ እኔ አልፈራም፣ እኔ ለኮማንደሩ ነግረዋለሁ፣ ይሄ ጉዳይ በዛው ይቋጫል ብላ ነበር። ፋንቱ እውነቱን ተናግራ ከዛ ቤትም ማምለጥንም ፈልጋ ነበር። ግን ደግሞ ወይዘሮ አዜብ ቀድማ አጥምዳታለች፣ አስፈራርታታለች። ቢላን ያህል ነገር አንገቷ ላይ ደቅና ትናገሪያለሽ። ክፋቱ ደግሞ ሶሊና ሴሪ አንቺን አሳልፈው ስለማይሰጡ እነሱ በሌሉበት በሚስጥር ለኮማንደሩ ትነግሪዋለሽ ብላታለች። ግን ደግሞ ጉዳዩ እዚህ ከመድረሱ በፊት ሴሪ ከኮማንደሩ ጋር ነገሮችን አቀሳስራቸዋለች። ወይዘሮ አዜብ ሀሳቧን እንደምትቀይር ስለገባት ሴሪ አዜብን ጠንቅቃ ስለምታውቃት ቀደም ብላ ሂዳ ለኮማንደሩ ስለ ፋይሉ መጥፋት አንዳንድ ነገሮችን ብላው ነበር። አዜብ መቼም የነገረችህ ይመስለኛል ስለዚህ ፋይል ጉዳይ። የፋይሉን ጉዳይ የካዝናውንስ ቁጥር ሚስጥር ቁጥር ማን ሊያውቀው ይችላል ብላለች። አንዳንድ ነገሮችን ስትናገር አቶ ኮማንደር እህቱን ያመናት ይመስላል። ይህንን ፋይል ለመውሰድ ትልቁ ሚስጥር የምታውቀው ብቸኛዋ ሴት ፓንዶራ እንደሆነችና በዛ ላይ ደግሞ ፓንዶራ ይህንን ፋይል ይህን ዶክሜንት ለመስረቅ በቂ ምክንያት እንዳላትም ጭምር ነግረዋለች። አቶ ኮማንደር የዚህን ሚስጥር ማን ሊያውቅ ይችላል የሚለውን ሀሳብ ሲያስብ የመጣለት ሀሳብ እንግዲህ ፓንዶራንና ሚስቱን የተጠራጠረ ይመስላል። ኮማንደሩ ፓንዶራ ይሄን ልታረግ አትችልም ባይልም እና ታዲያ ሶሊን ከልብህም እንደምትወዳት የሚያውቀው ሌላ ሰው ማን ነው? የካዝናውን ሚስጥርስ ማን ሊያውቀው ይችላል? አዜብ ወይም ፓንዶራ? ፓንዶራም እኮ ይሄንን ዶክሜንት ለመውሰድ በቂ ምክንያት አላት። ከርቸል ያስገብታ በደረቋ አስላጭታት ለሂውማን ሄር ወጭ ታርጋታል። ከዚህ በላይ በቂ ምክንያት ያስፈልጋል ብለው ነበር። እንግዲህ በእንደዚህ አንዳንድ ነገሮች በዛ ላይ ደግሞ ሶሊያና እንግዲህ ለዛ ነው እንደለካ ከነዓመተ ምሕረቱ ከነቀኑ የጠየቀችኝ እያለች ነበር። በዚህን ጊዜ ማን ነው በተባለ ጊዜ ፈጠን ብላ ፓንዶራ እንደሆነች ሴሪ ተናግራለች። ግን ደግሞ ሶሊያና
አክስቷን አሳልፋ መስጠት ባትፈልግም አክስቷ ባለችው ነገር ግን ደስተኛ አልነበረችም። ምክንያቱም ፓንዶራ ያለ ጥፋቷ እንድትቀጣ አትፈልግም። ግን ደግሞ ሴሪ ሶሊያና ላይ የሚደርሱ ግፎች በሙሉ በእሷ በኩል ደግሞ እሷን በልጇ ላይ ደርሶ እንዲታዩ ትፈልጋለች። ይህን ከተናገረች በኋላ እንግዲህ ሶሊያናን ለራት ይዛት እንደምትወጣ ተናግራለች። ሶሊያና ወደፊቱ ማንነቷ ተቀይራ ነበር። የአቶ ኮማንደሩ እስረኛ ሆና ከቤት እንዳትወጣ የተደረገች ቢሆንም ግን ደግሞ ሴሪ በዚህ ብላ የወንድሟን ልጅ ነጻ አውጥታለች። ችግሩ ግን የነ ወይዘሮ አዜብ ወጥመድ ተከትሏታል። አቶ ኮማንደርም እንግዲህ በሀሳቧ ተስማምቶ ፈቅዶላቸዋል። ሴሪ ናኦድን እና እሷን ራት መጋበዝ እንደምትፈልግ ተናግራለች። ናኦድ ለሶሊያና ደውሎላት እንዲገናኙ ቀጥሯት ነበር። ግን ደግሞ እሷ ዛሬ መምጣት አልችልም፣ ችግር ውስጥ ነኝ፣ ጥሩ ስሜት ላይ አይደለሁም ብለው ነበር። ናኦድም አሁኑኑ መምጣት አለብሽ እያለ ነው። እሷም መምጣት እንደማትችል እየነገረችው ሳለ ድንገት መኪናው ተከፍቶ አንዲት ሴት ገብታለች። ክፋቱ ግን የሚያናደው የሶሊ የዋህነት አሁንም አልለቀቃትምና ቢያንስ እህቷን እንኳን ማንነት በድምጽ መለየት አልቻለችም። ይቺ ሴት ገብታ ፍቅረኛህ ናት እንዴ ማናት እያለች ነበር። እሱም ማንም እንዳልሆነች ነግሯት አዎ ፍቅረኛዬ ናት፣ ይሄ ይገርምሻል እንዴ ፍቅረኛዬ እንደውም ነፍሰ ጡር ናት እያለ ለዚች ሴት እየተናገረ ነበር። ፓንዶራ ያለ እኔ ሌላ ሴት ላይ ጋር መሆን አልችልም፣ አንተ ከሌላ ሰው ጋር ህይወት የምትጀምር ከሆነ ራሴን አጠፋለሁ፣ ያለ አንተ መኖር እንደማልችል የገባኝ አሁን ነው፣ በጭራሽ አልፈቅድልህም ብለዋለች። እሱ ደግሞ ከፈለግሽ እንግዲህ በላጲስም በቾክም በምንም አርገሽ አጥፊ፣ እንዲህ ቀላል ከሆነ እኔንም እንዲህ ነበር ረረሪብን ያረግሽኝ፣ ከዚህ በኋላ ጊዜሽን ከኔ ጋር አታጥፊ፣ እኔ ያንቺ ልሆን አልችልም፣ ከነፍሴ በላይ የምወዳት ሴት አለች፣ እንደውም ያንቺና የኔ መለያየት ለበጎ ነበረ ብሏል። ለበጎ ያደረገውም ናኦድ ነው። አንቺን ባፈቀርኩበት አንጻር ይችን ሴት ሳያት ለእሷ መፈቀር ሲያንሳት ነው፣ እጅግ በጣም ውብ ማራኪ፣ በዛ ላይ ደግሞ የስነ ምግባር ባለቤት ናት። እሷን አፍቅሮ እሷን በፈቀሩበት አንቺ ስትታይ ምንም ነሽ፣ ለአንቺ ምንም አይነት ቦታ የለኝም፣ መኪና ይለቀሽ ውጭ ብሏት ነበር። ግን ደግሞ ስልኩን ተቀብላ አናግራታለች። ሄሎ ማንም ትሁኚ ማንም ለኔ ግድ አይሰጠኝም፣ ግን ደግሞ ከባሌ ላይ አይንሽን ብታነሽ ይሻልሻል ብላ አስጠንቅቃት ስልኩን ከጆሮዋ ላይ ዘግተዋለች። ሶሊያና ማናት እያለች ነበር። እሱም ምንም እንዳልሆነች ቢነግራትም ግን ደግሞ ሶሊ መናደዷን አላቆመችም። ፍቅረኛ ካለ እኔም መለማመጡ ምን አስፈለገ? እሷን አታስተዋውቃትም ብላ ነበር ስልኩን ጆሮ ላይ እየዘጋችው። ናኦድ ሄሎ ቢልም በጭራሽ ማንም ምላሽ አልሰጠውም ነበር። ሶሊ በጣም ተናዳ ክላሱ አልበቃት ክፍሉ አልበቃት ብሎ ተሽከረከራለች። እንዴት እንደዚህ ያደርጋል? ግን ደግሞ ለምን እናደዳለሁ? እኔ ምን አገባኝ? ፍቅረኛ ቢኖረውስ? እኔ ውሸት ሚስት አይደለም? ብቻ ግን ሶሊ የማታውቀው እንግዲያ ስሜቶች እየተሰማት ይገኛል። ይህም እንግዲህ ለናኦድ የተለየ ስሜት ያላት ይመስላል። በእርግጥም ናኦድም ሶሊያናን በተለየ መልኩ ይመለከታታል። በዚህ ሁኔታ ላይ ይህንን ሁኔታ የተረዳችው ሴሪ የወንድሟን ልጅና ናኦድን አንድ ላይ ቢሆኑ ማች ያደርጋሉ ብላ ስላሰበች የተቻላትን ሁሉ ሁለቱን ለማገናኘት እየጣረች ትገኛለች። ይህም ብቻ አይደለም እንግዲህ ናኦድን እራት ጋብዘዋለች። ሶሊንም አምሮባት ተውባ እንድትወጣ ትእዛዝ ሰጥታለች። ሶሊ አክስቴ ቢገባሽ ኑሮ እንዴት እንደሚያቃጥለኝ ወደ እሷ አትልኪኝም ነበር እያለቻት ነው። ግን ደግሞ እነዚህ ስሜቶች የፍቅር ስሜት ሊሆኑ ይችላሉ ብላ ስላሰበች በዛ ላይ ደግሞ እኔ ምን አገባኝና ነው ለምንስ እናደዳለሁ? እኔ እኮ ነፍሰ ጡር ነኝ፣ ነፍሰ ጡርን ሴት ደግሞ ማንም አያገባትም ብላ ነበር። ሴሪ ደግሞ ነፍሰ ጡር ብትወኝም ማራኪና ሁሉንም ሊያማልል የሚችል ውበት አለሽ፣ አንቺ እኮ ቆንጆ ነሽ፣ ማንም ሰው እጅሽን ስሞ ነው የሚያገባሽ፣ ያንቺ ነፍሰ ጡር መሆን ምንም የሚያግደው እድል የለሽም እያለቻት ነው። ሴሪ እንግዲህ አክስቷን ከባድ ጥያቄ ጠይቃለች። ይህ ምንድን ነው አክስቴ? ከሁሉም በተለየ በዚህ ልክ የምትሰፈሰፊልኝ ለምንድን ነው? በዚህ ልክ የምትወጅኝ ለምንድን ነው? በአንቺና ባዜም መካከል ያለውስ ሚስጥር ይሄ ቪዲዮ ምንድን ነው? እያለች ጥያቄዋን አስከታትላ መደርደር ጀምራለች። ይህም የሆነው ለምንድን ነው እንግዲህ ሴሪ ከእንክብካቤዋ ብዛት ከፍቅሯ ብዛት ሶሊያና እናቴ ልትሆን ትችላለች ወይም ደግሞ እናቴ ትሆናለች ብላ የምትመኛት ሴት ሆናለች። በዚህን ጊዜ እንግዲህ ሴሪ ጥያቄዋ አንቺ እናቴ ነሽ እንዴ ብላት ነበር። አይ ሶሊዬ እናትሽ አይደለሁም፣ ግን ደግሞ ከእናት በላይ መሰስትልሻለሁ። አንቺ የኔ ልጅ ብትሆኝ ደግሞ ከኔ በላይ ማንም እድለኛ አይኖርም ነበር። በጣም ነበር ደስ የሚለኝ፣ ግን ደግሞ
እናትሽ አይደለሁም፣ በጣም የምወድሽ የምሰስትልሽ አክስትሽ እንጂ ብላታለች። እኔ ሁሌ የምፈራው ሚስጥር ይሄ ነው። በአንቺና በአዜብ መካከል ያለው ሚስጥር ሲገለጥ ብዬ በጣም እፈራለሁ። በጣም ይጨንቀኛል አክስቴ እያለቻት ነበር። እሷም ምንም እንዳይጨንቃትና ሚስጥሩ በጊዜው መታወቅ እንዳለበት ከባድ ሚስጥር እንደሆነ በዛ ላይ ደግሞ እንግዲህ አንዳንድ ነገሮችን እየነገረቻት ነበር። ከሚስጥሮቹ እሷን ልትረዳው ትችላለች የምትለው ቀለል ያሉትን ሚስጥሮች ነግራታለች። ከዛም መሀል አንዱ ምንድነው አዜብ ወደዛ ቤት ድሮ ስትመጣ ለኮማንደሩ ምንም አይነት ፍቅር አልነበራትም። ሀብትና ንብረት ስለነበረው ሀብትና ንብረቱን ለመካፈል ብላ ብቻ ነበር የገባችው። እናም እንግዲህ በዛን ጊዜ የሚያፈቅራት ኮማንደሩ ብቻ ነበር። እሷ ለሱ ምንም ስሜት አልነበራትም። ግን ደግሞ እናትሽ እጅግ በጣም ውብና ቆንጆ እንዲያንቺ ደርባባ ስነ ምግባሯ ሁሉ ነገሯ የተሟላችና ውብ ሴት ነበረች ብላታለች። እውነት ለመናገር ይሄ ሚስጥር ማንም ሰው አያውቀውም። እኔ ወደዚህ ቤት ሳመጣት እናትሽን ጓደኛዬ እንደሆነች አድርጌ ነው። በልሁ የሚያውቀው እንደዚህ ነው። ግን ደግሞ እኔ እናትሽን ያለዛ ቀን አይቻት አላውቅም። ጓደኛዬም አልነበረችም። አንዲት ቆንጆዬ ሴት መንገድ ላይ ቁጭ ብላ ስቅስቅ ብላ ስታለቅስ ነበር። ስታለቅስ ጠጋ ብዬ ለምን እንዳለቀሰች በጠየኳት ጊዜና መስራት እንደምፈልግ በነገረች ጊዜ ተያያዥ ምናምን የሚሉት አብረው የሚመጡትን ጣጣዎች ለማስቀረት ጓደኛዬ እንደሆነች አድርጌ ወደዚህ ቤት ይዣት መጣው። እሱንም ያደረኩት ደግሞ መስራት ስለምትፈልግና መስራት እየፈለገች በአንዳንድ ምክንያቶች ለመስራት ስላልቻለች ነበር። ወደዚህ ቤት ይዣት እንደመጣው ወዲያውኑ ነበር አባትሽ አይኑን የጣለባት ብላታለች። እናትሽ እውነትም ያያትን ሁሉ የሚያፈዝ ውበት ቁንጅና ስለነበራት ወንድሜ በልሁም ወዲያው እንዳያት ነበር የወደዳት። ስለዚህ እንግዲህ ከዚህ ጊዜ በኋላ ነው አንቺም የተፈጠርሽው። እናትሽ እጅግ በጣም መልካምና ጥሩ ሴት ነበረች። አዘኔታሽ፣ ሩህሩህነትሽ ራሱ አንቺም በእናትሽ ነው የወጣሽው ትላታለች። ይህም ባለቻት ጊዜ አባቴ ጥሩ አልሰራም ብትላትም አባትሽማ ጥሩ ሰራ፣ እሱ ባይሰራ ኑሮ አንቺ መች ትመጭ ነበር እያለች ቁም ነገሩን በቀልድ እያዋዛች አንዳንድ ነገሮችን ለሶሊ አስረድታታለች። ሶሊ እኔማ ከምታዝኝልኝ ከምታረጊልኝ ከእንክብካቤሽ አንጻር ሳየው እናቴ አንቺ የሆንሽ ይመስለኛል፣ በዛ ላይ ደግሞ ብትሆኝም ብዬ እመኛለሁ እያለች ነው። እናም እንግዲህ አንዳንድ ቀላል ጥያቄዎችን ሴሪ ለሶሊ አስረድታታለች። ሴሪ እና ሶሊ እንግዲህ ፏፍንትሽ ብለው ለራት ፕሮግራሙ ከቤት ወጥተዋል። ፓንዶራና ወይዘሮ አዜብም አንዳንድ ነገሮችን እየተወያዩ ባለበት ጊዜ ፓንዶራ እናቷን አሳልፋ ለመስጠት ተዘጋጅታለች። ይህ ምንድነው እንግዲህ ወይዘሮ አዜብ ለልጇ ሴሪ እንደዚህ ብላኛለች ስትል ነግራታለች። ምን አለችሽ ባለቻት ጊዜ ሴሪ እንግዲህ ፋይሉን የወሰድሽው አንቺ እንደሆንሽ ለአባትሽ ካልተናገርኩኝ እሷ ጋር ያለውን ቪዲዮ አሳልፋ እንደምትሰጠው ለኮማንደሩ ነግራኛለች ባለቻት ጊዜ እናሳልፈሽ ልትሰጪኝ ነው? ለራስሽ ለመከላከል ስትይ እኔን ልታስገድኝ ነው? ከዚህ በኋላ ባንቺና በእሷ ጉዳይ እኔን አይመለከተኝም። ሁለተኛ አባቴ እጅ መግባት አልፈልግም ብላለች። ወይዘሮ አዜብ በልጇ ያዘነች ትመስላለች። እና እኔን አሳልፈሽ ልትሰጪኝ ነው እያለች ነው። እሱ የራስሽ ጉዳይ ነው፣ ትስጠው፣ ያለፈ ጊዜ እኮ ነው። ከዚህ በኋላ ይህንን ማን ያንቀሳቅሳል ብላት ነበር። ግን ደግሞ በሰዓቱ ይህን ኬዝ የያዘውም አቶ ኮማንደር በልሁ እንደሆነ ነግራት ይህን ነገር ካወቀ ወዲያው እንደሚገላትን ብትናገር፣ ግን ደግሞ እንግዲህ ፓንዶራ አይመለከተኝም፣ ይህን ነገር ማድረግ አልፈልግም፣ ሶሊያናን እንደዛ ካደረጋት እኔን ደግሞ ምን ሊያደርገኝ ይችላል? እንደ ሶሊያና ሽጉጥ በመደቀን ብቻ እኔን አይምረኝም፣ አናቴን ይበትናል እያለች ነው። ስለዚህ እኔ በአንቺ ጉዳይ እየገባሁኝ ሁልጊዜ ለአንቺ መከላከያ መሆን አልፈልግም ብላለች። ወይዘሮ አዜብ ይችን የመሰለች ልጅ በማሳደጓ ብታፍርም፣ ግን ደግሞ እኔ እኮ እሷ አለችኝ አልኩኝ እንጂ አሳልፌ እሰጥሻለሁ አላልኩም። አንቺን ልጅን እንዴት አድርጌ አሳልፌ እሰጣለሁ? ግን አንቺ በጣም ታሳፍሪያለሽ እያለቻት ነው። እኔ ያሳደግኩት እንደ አንቺ አይነት ልጅ ነው እያለች ነው ወይዘሮ አዜብ። በእርግጥም ያሳደገችው ይችን ልጅ ነው። አንድም ቀን ስለ መልካምነት ወይም ደግሞ ስለ ፍቅር ሰብካ አይደለም ያሳደገቻት። ሰዎችን እንዲጠላ ከሰዎች ለሰዎች ተንኮል፣ ምቀኝነት፣ ሴራን እንድትለምድ እንጂ አንድም ቀን እንኳን ችሎ ማለፍን ወይም ደግሞ በፍቅር ማሸነፍን አስተምራት የማታውቀውን ወይዘሮ አዜብ በራሷ ላይ ሲደርስ ግን አንቺን በማሳደጌ አፍራለሁ እያለች ነው። ዞሮ ዞሮ ግን እንግዲህ ጉዳዩ አሁን ተያይዘው እራት ወጥተዋል የሚል የቀጠረችው ቅጥረኛ ተላላኪው ለፓንዶራ ደውሎ ነግሯታል። ሁለቱንም እንደወጡ በነገራት ጊዜ ወይዘሮ አዜብም ለመካኒኩ ደውላ መካኒኩን
የምታርፍበት ቦታ ድረስ ሄዶ የመኪናውን ፍሬን እንዲያቋርጥ ነግረዋለች። ወይዘሮ አዜብና ፓንዶራ እጅግ በጣም ደስተኛ ሆነዋል። ሁለቱም አንድ ላይ መሆናቸው ደግሞ ለነሱ በአንድ ድንጋይ ሁለት ወፍ ሆኖላቸዋል። በጣም ተደስተዋል። ወደ አቶ ኮማንደሩ ዘንድ ሄደም ወይዘሮ አዜብ አንዳንድ ነገሮችን ማለት ችላለች። አቶ ኮማንደሩም ሴሪ ያለችኝ ነገር እውነት ነው ወይ ብሎ ነበር። ምንድነው በተባለ ጊዜ ፋይሉን የወሰደችው ፓንዶራ ናት ወይ ቢልም ፓንዶራ እንዴት አድርጋ ይሄን ነገር ታደርጋለች? ስለዚህ ይሄን ጉዳይ እያደረገችው ፋንቱ ናት የምትሆነው፣ ፋንቱ ብቻ ናት ይሄን ጉዳይ የምታረገው እያለች ለልጇ መከላከል እየሞከረች ነው። እናም ታዲያ የእንትን ቁጥሩን የካዝና ቁጥሩን ማን ሊያውቀው ይችላል የሚለው ሀሳብ በተነሳ ጊዜ ራሷ ሶሊያናም ታውቀዋለች ብላለች። ፓንዶራ እኔም ሆንኩ እናቴ ምንም ነገር ያደረግነው ነገር የለም፣ ይሄ ሁሉ የአክስቴና የሶሊያና ሴራ ነው እንጂ እኔም ሆንኩ አክስቴ እናቴ እዚህ ቤት እየተፈጠረ ባለው ጉዳይ ምንም የምናውቀው ነገር የለም ቢሉም አቶ ኮማንደር ይሄ ምርመራ መሆን ያለበት ልክ እንደ ከዚህ በፊቱ ሁላችሁንም አስሬ በመግረፍ መሆን አለበት የሚል ሀሳብ ላይ ደርሷል። ግን ደግሞ በመታሰርም ሆነ በመገረፍ እኛን አያካትትም። እኛ ምንም የምናውቀው ነገር የለም። እናቴም ሆነ እኔ በአክስታችን ላይ ግፍና በደል የሚፈጸምብን ምስኪኖች ነን እያሉ ነው። ይህንን የሰማችው ፋንቱ እንግዲህ ሚስጥር ኮዱ እንዴት እንደሆነ የካዝናው ቁጥር ሶሊያናን ፋንቱን ጠይቃት ስለነበረ ይህንንም ደግሞ ከኮማንደሩ አንደበት በሰማች ጊዜ ሴሪ ልክ አላደረግሽም፣ ይህን ማድረግ አልነበረብሽም እያለች ነው። ወይዘሮ ፋንቱም እንግዲህ ፓንዶራም ሆነች ሶሊያና ችግር ላይ መውደቃቸውን አትፈልግም። ይህን ነገር ራሴው ተናግሬ መጥፋት ነበረብኝ፣ አሁን ከዚህ በኋላ እንግዲህ እኔም ማለቀልኝ እያለች እየተጨነቀች ትገኛለች። ለዛም እንግዲህ ወደ ሴሪ ለመደወል እየተዘጋጀች ነበር። ደረጃ ላይ ሆና ሁሉንም ነገር አዳምጣለች። የራት ፕሮግራሙ በሚገባ ተሳክቷል። ሴሪ ያንን ኩሩ የነበረውን ናኦዲን እንግዲህ ራት ጋብዘዋለች። ናኦዲና ሴሪ ሆነው ሶሊያናን ጨጓራዋን ረድብን አድርገው ልጠውታል። እንግዲህ ናኦዲም ፎቶዋን ለእናቱ እንደላከላትና እናቱ ደግሞ እንደወደደቻት ግን ደግሞ ጥፍጥፍ ናት እንዳለች ጭምር ተናግሯል። ግን ደግሞ ፍቅረኛ እንዲያለህ እንዴት ነው እኔን ለእሷ ማስተዋወቅ የፈለግከው እያለችው ነበር። ናኦዲም እንግዲህ በአሁኑ ጥሩ ተጫዋች ወጣ ይመስላል። ግን ደግሞ ሶሊን ሁለቱም ሆነው እጅግ በጣም አናደውታል። ከዚህ በኋላ እኔ ገንዘቡን ልክፈልህና ከፍቅረኛህ ጋር ሆነህ ይህን የውሸት ትወናህን ብታውን ይሻላል፣ እኔን አይመለከተኝም ብላለች። ግን ደግሞ ለዚህ ፕሮጀክት እጩ የሆነችው እሷ ብቻ እንደሆነች ተናግሮ ሶሊያናን እናቱ ለማየት እንደጓጓችም ጭምር ናኦድ ተናግሯል። ሴሪና ናኦድ በአሁኑ ተስማምተው ሶሊያናን ቀንድ እስከምታበቅል ድረስ አናደዋት። ሶሊ እራቱን ከበላች በኋላ ጥላ ተነስታለች። ናኦዲም በሉ ደህና አደሩ ተብለው በሰላም ተለያይተዋል። ሶሊና ሴሪ ወደ ቤታቸው እየተመለሱ ሳለ ድንገት የመኪና ፍሬናቸው እምቢ ብሏቸዋል። ፋንቱ ለምን እንደዛ ረግሽ ብላ ሴሪን ለመጠየቅ ቤት ውስጥ እየተፈጠረ ያለውን ወከባ ለመናገር ስትል ብትደውልም ግን ደግሞ ፋንቱ የሰማችው ድምፅ ልክ አልነበረም። ሶሊያናና ሴሪ መኪና አደጋው የመኪናው ፍሬን እምቢ ብሏቸው ሲንጫጩ ነበር። ሶሊ አክስቴ ትላለች፣ ሴሪ ደግሞ የመኪና ፍሬኑን እምቢ ብሎኛል ምን ላድርግ እያሉ እየተጫጫሁ ነው። በስተመጨረሻም ጥሩ ያልሆነ የመኪና ድምፅ ሰምታለች። ፋንቱ በተፈጠረው ነገር እጅግ በጣም ተደናግጣለች። ለነ ኮማንደር ውስጥ ትናገራለች። ሴሪስ ደግሞ ይሄንን ነገር ማን እንዳደረገው ልታውቅ ትችላለች። ምን ሊፈጠር ይችል ይሆን? በሶሊ ላይና በሴሪስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ